ጋይስ ዛሬ ደግሞ አንድ ነገር ነው ይዤ የመጣሁት። በደንብ አዳምጡኝ። በተለይ ደግሞ ሶሻል ሚዲያ አካባቢ በደንብ እየሰራችሁ ያላችሁ ሶሻል ሚዲያ አካባቢ ለመስራት አስባችሁ ነገር ግን ሼም ይዟችሁ በተለይ ከሞራል አንጻር ከሚያውቃችሁ ሰዎች ከአካባቢው ባህል አንጻር ምናምን ከሞራል ከሼም ምናምን ይዟችሁ ነገር ግን ወዳልተፈለገ አቅጣጫ ራሳችሁን እየወሰዳችሁ ያላችሁ ሰዎች ለእናንተ በጣም አሪፍ ነገር ነው ይዤ የመጣሁት። ከራሴ ልምድ አንጻር ከማያቸው አሁን ደግሞ በስፋት እየተደረጉ ካሉት አንጻር ነው የምነግራችሁ። ስለ ሰው አይመለከተኝም የምትል ቃላት ስለ ሰው አይመለከተኝም ለማለት በመጀመሪያ ያ ሰው ወይም ደግሞ አንድ ሰው በእኔ ጉዳይ የማይመለከተው ነገር ምን መሰላችሁ? ሜቢ የኔ ጉዳይ ብቻ ሆኖ የራሴን ጉዳይ እኔ አደረግኩት አላደረግኩት ያ ሰው የማያገባው የማይመለከተው የማይጎዳ የማይጠቀም ከሆነ ስለዚያ ነገር ስለ ሰው አይመለከተኝም ብለን ለራሳችን ነገርየውን መጨረስ እንችላለን። ከዛ ውጭ ግን አብዛኛው የሰው ልጅ ህይወት ስለ ሰው ይመለከተዋል። አብዛኛው የሰው ልጅ ህይወታችን ከውልደታችን እስከ ሞታችን ድረስ ያለው ነገር በሙሉ ስለ ሰዎች ይመለከተናል፣ ስለ ራሳችን ይመለከተናል። አንድ ታሪክ ልንገራችሁ። ጆን ደን ይባላል። እንግሊዛዊ ነው። ምናልባት የምታውቁት ካላችሁ የሃይማኖት መሪ ነበር። የእንግሊዝ ቅዱስ ጳውሎስ ካቴድራል ዲን የነበረ ፈላስፋ ነው፣ ገጣሚ ነው፣ በጣም የታሪክ ሰው ታዋቂ ነውና በሆነች አንድ ደሴት ውስጥ ስለ ሰው አይመለከተኝም እኔ ራሴን ነው የምኖረው ብሎ የሃይማኖት መሪም ጭምር ስለነበረ ስለ ሰው አይመለከተኝም ብሎ አንድ ደሴት ውስጥ ተነጥሎ ይኖር ነበር ለብዙ ጊዜ። በ1572 አካባቢ የነበረ ሰው ነው። ከዛ የሆነ ጊዜ ኃይለኛ ማዕበል ይነሳል፣ ደሴቱ አካባቢ ማለት ነው። ማዕበሉ ይነሳና ያ ማዕበል ወደ ሰፈር ወደ መንደር ይመጣል፣ ወደ መንደራቸው ይገባል። ሰውየው ከሰዎች ተነጥሎ የብቻውን አጥር ትልቅ ግንብ ገንብቶ የብቻውን ነው የሚኖረው። አሳ እያጠመደ ነው የሚኖረው። ስለ ሰው ከሰዎች ጋር ምንም አይነት ግንኙነት የለውም። ስለ ሰው አይመለከተኝም ብሎ ሙሉ ላይፍ ብቻውን ነው እየኖረ ያለው። ስለ ሰው ህይወት አይመለከተኝም፣ እኔ የራሴን የቻልክ ትልቅ ቤት ያለኝ ግንብ ያለኝ ራሴን ማስተዳደር ራሴ አምልቼ ራሴ መብላት የምችል ሰው ነኝ ብሎ የሚኖር ሰው ነበረ። ከዛ የሆነ ጊዜ እንዳጋጣሚ ደሴቱ ላይ ኃይለኛ ማዕበል ይነሳል። ማዕበሉ ወደ መንደር ይገባል። በጣም ኃይለኛ እየተገፋ መንደር ይገባና ብዙ መንደሮችን ያፈራርሳል፣ ብዙ ጉዳት ያደርሳል። ከዛ የሱ ምናልባት ግንቡ ኃይለኛ ግንብ ነበረና የሱንም ግንቡንም የተወሰነ ያፈራርስም። ከዛ በኋላ ሰው ከዛ አካባቢ ጠፋ። ከዛ ሰውየው የሚኖረው ስለ ሰው አይመለከተኝም ብሎ አሳ በማስገር ወይም ደግሞ አሳ በማጥመድ ነበር የሚኖረው። ከዛስ ልክ ሰው በዛ ማዕበል ተመታና ደቀቀና ከአካባቢው የተወሰነ እየሸሸ ወደ ሌላ ቦታ መሄድ ጀመረ። ሰውየው ስለ ሰው አይመለከተኝም ያለው አሳዎችን እያጠመደ እያመጣ እየሸጠ ነበር የሚኖረው። ከዛ በኋላ ለማን ይሽጥ? ይህ ሰውዬ ለማን ይሽጥ? አሳዎችን ያጠምዳል፣ ያገኛል፣ የተወሰነ ጉዳት ደርሶበታል በማዕበሉ እንደ ማንኛውም ሰው። ከዛ በኋላ ደግሞ በዋናነት የተሰማው ወይም ደግሞ እሱ ከሰው ውጭ እንዳይሆንና ከሰዎች ጋር አብሮ መኖር የሰው ልጅ ትልቁ ቁርኝት እንደሆነ የተረዳ አሳዎችን አስግሮ መጥቶ ለመሸጥ ገበያ ሲወጣ ማንም የለም፣ ማንም አይገዛው። ስለዚህ አሳ ማጥመዱን አቆመ። ከዛ በኋላ የሱ ህይወት በሰዎች ጋር ዲፔንድ እንደሆነ አወቀና ኖማኒዝ አን አይስላንድ የሚል መጽሐፍ ጽፏል። ትልቅ መጽሐፍ ማለት አሪፍ መጽሐፍ፣ በጣም ታሪካዊ የሆነ መጽሐፍ። ኖማኒዝ አን አይስላንድ፣ ሰዎች ደሴት አይደሉም፣ ተገንጥለው መኖር አይችሉም፣ ከሰዎች ጋር አብረው መኖር ነው የሚችሉት፣ ወይም ደግሞ ግዴታ የሰው ልጅ ከሰው ጋር ነው የሚኖረው ብሎ ትልቅ መጽሐፍ ጽፎ በ1631 አካባቢ በ59 ዓመቱ ህይወቱ አለፈ። እና ምን ልላችሁ መሰላችሁ አሁን ላይ ስለ ሰው አይመለከተኝም እያልን ሶሻል ሚዲያ አካባቢ በተለይ ደግሞ የሶሻል ሚዲያ አካባቢ ለመውጣትና ሶሻል ሚዲያ ጀማሪዎች ስንሆን የሆነ ስራ ለመስራት ጀማሪዎች ስንሆን ምናልባት የአካባቢ ሞራል እሴቶች ምናምን ሼም ያስዙንና እነዛ ድክመቶቻችንን ለመሸፈን ምን እናደርጋለን? ስለ ሰው ኬርስ ምናምን ብለን ያልሆነ ማህበረሰቡ ጋር የማይሄድ ከሃይማኖታችን ጋር የማይሄድ ቤተሰቦቻችን የማይፈልጉትን ሰዎች ሊያስቀይም የሚችል ነገር እናደርጋለን። ይሄ ደግሞ መቼ እንደሚጎዳን አናቅም። በእርግጠኝነት ግን የሆነ ታይም ይጎዳናል። የእኛም አእምሯችንም ሰላም የለውም። በቃ እርግጠኛው ነገር ስንኖር ከሰዎች ጋር ነው የምንኖረው። የመጣንም ከሰዎች ነው፣ ያለንም ከሰዎች ጋር ነው። ስናልፍ ብቻ ነው ልንገለጠል የምንችለው። ከዛ ከህይወት ከጠፋን በኋላ ወይም ደግሞ ከሞት በኋላ ያለው ስለማናቅ ስንሞት ብቻ ነው ምናልባት ከሰዎች ጋር ልንለይ እንችላለን ብለን የምናስበው። ከዛ ውጭ ግን ከውልደታችን እስከ ሞታችን ድረስ ከሰዎች ጋር ያለነው ስለ ሰዎች ይመለከተናል፣ በሚገባ ስለ ሰዎች ይመለከታል። ስለ ሰው አይመለከተኝም እያላችሁ ራሳችሁን በመሸወድ ወይም ደግሞ የራሳችሁን ድክመት በዚህ በመሸፈን ሌላ ድክመት ወይም ደግሞ ሌላ የሞራል ህሊናችሁን ረፍት የሚያሳጣ ነገር ወይም ደግሞ ህሊናችሁን የሚያነጫንጭ ነገር እንደገና አትጫኑ። አንዳንዴ አሁን ሶሻል ሚዲያዎች ጋር እናያለን፣ ብዙ ነገሮችን እያየን ነው። ለምሳሌ ሰሞኑን የተከሰተ ነገር አለ። በቲክታክ ዓለም አካባቢ ያላችሁ ወጣቶች ስራ መስራት ኖርማል ነው፣ ግድ ነው፣ የሰው ልጅ መስራት አለበት።
ቴክኖሎጂን መጠቀም ግዴታ ነው። ቴክኖሎጂን ደግሞ ስንጠቀም ግን ሁሉንም ሰው አስቀይመን ወይም ደግሞ ስለ ሰው አይመለከተኝም who cares እኔ የምኖረው ለራሴ ነው ማንም አይመለከተኝም ብሎ ፎሎወራችንን እያስቀየምን ቤተሰቦቻችን እያስቀየምን ሃይማኖታችን እያስቀየምን ጓደኞቻችን እያስቀየምን ግን መሆን የለበት። ለምን መሰላችሁ? ስለ ሰው አይመለከትንም ብለን ፎሎ አድርገኝም አይባል። ስለ ሰው አይመለከትም ማይመለከት ስለሆነ የማይመለከትን ሰው ለምን እንደዚህ አድርገኝ ይባላል። ይሄ ነገር አሁን ላይ የመጣ ዘመናዊ በሽታ ነው። በነገራችን ላይ አብዛኛው ሰው ስለ ሰው አይመለከተኝም ብሎ የሚሰራቸው ስራዎች ከእሴቱ፣ ከሞራሉ፣ ከቤተሰቡ፣ ከሃይማኖት ወጣ ያለ ነገር ነው የሚሰራ። ይሄ ጥሩ አይደለም። በደንብ ነው የሚመለከተን። እኛ ኢትዮጵያውያን ደግሞ ብዙ ጊዜ ኮኔክትድ ነን እና እኛ ስለ ሰው ባይመለከተን እኮ የራሳችን ተገንጥለን የራሳችን መኖር የምንችል ሰዎች ነበር። ለምንድን ነው ታዲያ ተሰብስበን ሰፈር መንደር የምንመሰርተው? ለምን ነው ህገ መንግስት የሚኖረው? ለምን ነው መንግስት ገዢ አስተዳዳሪ ቢኖረን? ስለ ሰው ስለሚመለከተን። ስለ ሰው አይመለከተኝም ብላችሁ በራሳችሁ የራሳችሁን ድክመት ሸፍናችሁ ሌላ በሽታ በራሳችሁ ላይ አታምጡ። እውነትን ስነግራችሁ ግልጹን ስነግራችሁ ሰሞኑን ቲክታክ ዓለም ላይ የተፈጠረው በእሸቱና በባምቢ ወይም ደግሞ ሀና ግዳይ አካባቢ ተፈጥሮ የነበረው አለመግባባት አንደኛውና ዋነኛው በእኔ እይታ ስለ ሰው አይመለከተኝም የሚል እይታ ነበር። በሁለቶች መካከል ጥፋተኛ የከሌ ነው አይከሌ ነው አይደለም። እኔ እሸቱም ትክክል ነው ሀናም ወይም ደግሞ ባምቢም ትክክል ነች። ስለዛ ነገር ለማውራት ያን ያክል ሁለቱንም በደንብ ስለማላቃቸው ስለዛ ማውራት አልችልም። ምክንያቱም ውስጣቸው የሚያውቁት ራሳቸው ስለሆኑ። ነገር ግን ሁለቱም ያወሩት ማይሆን ነገር ነበረ። እሸቱም ሲያወሩ የነበረ ማይሆን ነገር ነበር። በዋናነት እዚህ ጋር ያየሁት ግን ስለ ሰው አይመለከተኝም ከሚል እሳቤ የመጣ የመጨረሻ የህሊና ቀውስ ነበር ገጥሟቸው የነበረ ሁለቱም። ስለዚህ እኔ ልንገራችሁ፣ በተለይ ወጣቱ ሶሻል ሚዲያ ላይ በደንብ የምትጠቀሙ ታክን በደንብ መጠቀም የቻላችሁ ነገር ግን በራሳችሁ ላይ ሌላ ነገር የጫናችሁ ስለ ሰው አይመለከተኝም ብላችሁ የምትሰሩት ከሰዎች ጋር ሆኖ ስለ ሰው አይመለከተኝም ብላችሁ ሌላ በሽታ የምታመጡ ልጆች ስለ ሰው በደንብ እንደሚመለከታችሁ ለራሳችሁ ንገሩ። ከጆን ዶን ተማሩ። በቃ አንብቡት። ኖ ማን ኢዝ አን አይስላንድ የሚል መጽሐፍ አለው። ምናልባት ጎግል ላይ ሊኖር ይችላል። መጽሐፉን ካገኛችሁ ደግሞ አንብቡት። ስለ ሰው ሁላችንም ይመለከተናል። ምክንያቱም የመጣነው ከሰው ነው፣ ምንኖረውም ከሰው ጋር ነው፣ ስናልፈውም በሰዎች ነው የምናልፈው። በቃ አለቀ። የሰው ልጅ ይጎዳል፣ ይጠቅማል። ሰው አንድን ሰው ሊጎዳው ይችላል፣ አንድን ሰው ሊጠቅም ይችላል። እኛ በሰዎች እጅ ላይ ነው ያለነው። ስለዚህ ጋይስ የመጨረሻ የምላችሁ ነገር ስለ ሰው አይመለከተኝም ብላችሁ ስራ አትጀምሩ። ስለ ሰው በደንብ ይመለከታችኋል። ሰው እንደዚህ ተቸኝ እንደዚህ ያለኝ ትችቶችን ኮምፕሮማይዝ የምታደርጉበትን ነው ማሰብ እንጂ who cares አይመለከተኝም ብሎ ያልሆነ ቃላት እያወጡ ራሳችንን ጸጸት ውስጥ እንድንገባ ሰዎችን ደግሞ እንደገና ሌላ ነገር መገፋፋት በፍጹም መሆን የለበትም። ስለዚህ ስለ ሰው ይመለከታችኋል። ስለ ሰዎች እንደሚመለከታችሁ አስባችሁ ደግሞ ስራችሁን በደንብ ኔጌቲቭ ኮመንቶችን ኮምፕሮማይዝ እያደረጋችሁ በደንብ ስሩ ለማለት ነው በዚህ ቪዲዮ የመጣሁት። ቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ